በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርስሌዳስ፣ ዱአሚዶስ፣ አጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7 ደቂቅ አረፉ። እሊህም ቅዱሳን ሃይማኖታቸው ለቀና ለታላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱ ክርስቲያኖች እንደሆኑ በከሃዲው ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እርሱም አስቀርበው ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋራ ይመክሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እሊህ የተባረኩ 7 ደቂቃትም ወደ ቤታቸው ሄዱና ገንዘባቸው ለድሆችና ለምስኪኖች በትነው የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በስተ ምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዱአሚዶስ ወደ ከተማ ሄዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውያንም ነገር ይነግራቸዋል። ንጉሥ ዳኪዎስ ከሄደበት በተመለሰ ጊዜ እሊህ 7 ልጆች ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በድንጋይ እንዲደፍኑ አዘዘ። የእሊህም ቅዱሳን ነፍሳቸውን በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮቹም ስማቸው ቴዎድሮስና መቅዶስዮስ የተባሉ 2 የእርሳስ ሰሌዳዎች ወስደው የእሊህ 7 ደቂቃን ዜናቸውን የዘመኑ ቁጥር ጽፈው ቀርጸው ከዋሻው አፍ አኖሩት። ከዚህም በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶስዮስ ዘመነ መንግስት ብዙ ነገስታትን ነገሰ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎች ተነሱ። እሊህም 7 ደቂቅ የሚነቁበትን ጊዜ ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ደንጊያ እየፈለገ የዋሻቸውን አፍ አንድ መኮንን ከፈተው። እሊህም ቅዱሳን በ372 ዓመት በነቁ ጊዜ ምግባቸውን ይገዛ ዘንድ ዱአሚዶስን ላኩት። የሀገር ሰዎችም የዳኪዎስ ስም የተጻፈበትን ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኝ መስሏቸዋልና ይዘው ወደ ዳኞቹና ኤጲስቆጶሳት አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑ ነገሯቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲያበራ አገኘዋቸው። ኤጲስቆጶሳትም የእርሳስ ሰሌዳ አየ። አንስቶም በላዩ የተጻፈውን ዜናቸውና የዘመንን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፋም ሕዝቡ ሰምተው እጅግ አደነቁ፣ እግዚአብሔርን አመሰገኑት። ከዚህም በኋላ ወደ ንጉሥ ቴዎዶስዮስ ላኩ። እርሱም መጥቶ እጅ ነሳቸው፣ ከእርሳቸው ተባረከ። ከሰራዊት ጋር ከተነጋገሩ በኋላ ሁሉም ባረካቸውና በምድር ላይ ተኙ። ነፍሳቸውን በእግዚአብሔር እጅ ሰጡ። በዚያችም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የዚህ ቅዱሳን በረከት ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለኩሙ ደቂቀ ሀሳብ ሱባኤ ዘነበርኩሙ ክቡዳነ እመንዋመ ፍርሃት ወምማኤ እመድህረ 300 ምዕት ዓመታት ዘምስለ 70 ወክእለየ ነቂሆቶኮሙ ሶቦ ነጾሩ ሱባኤ በላዕለ ሞታን አእመሩ ዘይከውን ትንሣኤ ሰላም እብል ለኤጲፋንዮስ ሳልሲት እንተ ይጠመቁ ባቲ ዘኢተጠመቁ ትካተ ለእለ ኢገበሩ ቀዳሚ ምስለ ትዕይንት ለአንጽሖሙ ነፍሰ እመሰረቀ ወረሃ ካልእ ከመ ፋሲካ የገበሩ ትእዘዘ ኦሪት። በዚህችም ዕለት የቃሮስና የሰሚኖስ መታሰባቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት አባ ነካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፍ በታች እሾህ ይጎዘጉዛል፣ ጤና አግኝቶ እንዳይተኛ ነው። በቀንና በሌሊት ለጸሎት ይተጋ ነበር። ከትጉሃቱም የተነሳ የበር ጠባቂ አደረጉት። በዚህም ገዳም በመንፈስ ቅዱስ የተሰወሩ ነገሮች የሚያይ ባህታዊ መነኮስ አለ። በአንዲት ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም
ፍሬው በየአይነቱ የሆነ አትክልት አለ። ወንዞቹም ከበውታል። አባ ነካሮም በመካከላቸው ሆኖ በወዲያና በወዲያ ያጠጣቸው ነበር። ያ መነኮስም ወንድሜ ነካሮ ሆይ ይህ አትክልት የማን ነው አለው። አባ ነካሮም እኔ የተከልኳት ናት ብሎ መለሰለት። መነኮሴውም ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ነካሮም 3 የሮማን ፍሬ ቆርጦ ሰጠው። በልብሱም ቋጠረው። በነቃም ጊዜ እኒህ የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ነካሮ ሄደ። ከበር ቆሞ አገኘውና ወንድሜ ነካሮ ሆይ በዚች ሌሊት አይተኸኛልን አለው። እርሱም አዎን አይቼሃለሁ፣ 3 የሮማን ፍሬዎች ሰጥቼ የለምን አለው። በዚያም ጊዜ ያ መነኮሴ ወደ ገዳም ሄዶ የሆነውን ሁሉ ለአበምኔቱና ለመነኮሳት ነገራቸው። እነዚያ የሮማን ፍሬዎቹም አሳያቸው። መነኮሳቱ ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜም የበጋ ወራት ነበርና የሮማን ጊዜው አልነበረምና በዝቅተኛ ማዕረግ ላይ ስለ አደረጉት መነኮሳቱ አዘኑ። በከፍተኛም ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘን አዘኑ። ከዚህም በኋላ በዚች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለብጽአ ነኮሮ መልእክተ አስዋከ ዘይነወሙ በታሕተ መንጻፍ ገቢሮ እንተ እምኔሆ በህልም ዘነስአ በኤሲ አእምሮ ረከበ በጊዜ ነቃሁ እስከ አንከረ አንከሮ ፍሬያተ ሮማን ሰለስተ በልብሱ አቀሮ። አምላከ አበው ቅዱሳን በመጽናታቸው ያጽናን፣ ከበረከታቸው ያድለን አሜን። ጥር 13 ቀን የሚከበረው ዓመታዊ የቅዱሳን በዓላት አቡነ ዘርአ ቡሩክ ኢትዮጵያዊ ዕረፍታቸው። 7ቱ ደቂቅ ቅዱሳን ኤጲፋንዮስ፣ ቅዱስ አባ ነካሮ፣ ቅዱስ ቃሮስ። ወርሃዊ የቅዱሳን በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አስከናፈር፣ 13ቱ ኅቡዓን ጻድቃን፣ ቅዱስ አርሳኒዮስ ጠቢብ፣ 99ኙ ነገደ መላእክት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት እምጣነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።